በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን እስከ ሞት ድረስ ጨክኖ በደሙ በገዛን በመድን ዓለም በኢየሱስ ክርስቶስ ፍጹም ሰላም በያላችሁበት ሁሉ የእግዚአብሔር ሰላም የእመቤታችን የቅድስት ድንግል ማርያም ምልጃና በረከት የጻድቃን የሰማዕታት ረድኤትና አማላጅነት ከሁላችሁ ጋር ይሁን። የቅዱሳኑ በረከት ለዓይነ ጥቅሻ ከእናንተ አይራቅ። እግዚአብሔር አምላክ ቢወድ እግዚአብሔር አምላክ ቢፈቅድ እነሆ እንደተለመደው ከብዙ በጥቂቱ አጭር መርሐ ግብር ይዘንላችሁ ቀርበናል። በዛሬው መርሐ ግብራችን የምንዳስሰው ርዕሰ ጉዳይ የሚሆነው ጾም በገነት የአዳም ሕይወት እንደሆነ የሚዳስስ መርሐ ግብር ይዘንላችሁ ቀርበናል። እስከ ዝግጅቶቻችን ፍጻሜ አብራችሁን ትቆዩ ዘንድ በልዑል እግዚአብሔር ስም ጋበዝናችሁ። ውድ የሰናፔ ቲዩብ ቤተሰቦች ለቻናሉ አዲስ የሆናችሁ ቻናላችሁን ሰብስክራይብ በማድረግ ቤተሰባችን እንድትሆኑ በልዑል እግዚአብሔር እንጋብዛለን። እንዲሁም ቤተሰቦቻችን ደግሞ የደወል ምልክቱን በማብራት ሁል ጊዜ የምናዘጋጃቸውን መንፈሳዊ መርሐ ግብር ፈጥነው ይደርሱ ዘንድ ያድርጉ። ሼር፣ ላይክ በማድረግም ለሌሎች ያድርሱ እንላለን። የእግዚአብሔር ሰላም፣ የድንግል ማርያም ምልጃ፣ የቅዱሳን የጻድቃን የሰማዕታት ረድኤት በረከት በያላችሁበት ሁሉ ከእናንተ ጋር ይሁን። እነሆ ወደ መርሐ ግብሩ እንለፍ። እስከ ዝግጅቶቻችን ፍጻሜም ድረስ አብራችሁን ትቆዩ ዘንድ በልዑል እግዚአብሔር ስም ጋበዝናችሁ። ጾም በገነት የአዳም ሕይወት። ጾም ሃይማኖታዊ ግዴታ ሳይሆን ተፈጥሯዊ ማንነት ነው። የሰው ልጅ ጥያቄን በምንመለከትበት ጊዜ በተለይ ደግሞ አሁን ባለንበት ጊዜ የሰው ልጅ በተለያየ ጊዜና ሰዓት ጾም ለምን አስፈለገ የሚል ጥያቄን ያነሳል፣ ይጠይቃል። እንግዲህ በዚህ መርሐ ግብር ውስጥ የምናየው ዋናው ነገር ምንድነው? ጾም እንደ ሃይማኖታዊ ግዴታ ብቻ ሳይሆን እንደ አንድ ጥልቅ የፍቅርና የናፍቆት ጉዞ መሆኑን እንመለከታለን። በተለይ በዚህ ዘመን ላይ ለምን እንጾማለን የሚሉ በርካታ ጥያቄዎች የሚነሱበት ጊዜና ሰዓት እንደመሆኑ መጠን ለጥያቄው መልስ የምናገኘው ደግሞ ወደ ኋላ ወይም ደግሞ ወደ ሰው ጅማሬ ወደ ጥንቱ ተፈጥሮ መመለስ እንደሆነ እንመለከታለን። ጾም በገነት ውስጥ የአዳም ሕይወት እንዴት ነው የሆነው፣ እንዴት ነው የነበረው የሚለውን ነገር የምንዳስስበት መርሐ ግብር ነው። በገነት የአዳም ሕይወት የሆነው እንዴት ነው ብለን በምንመለከትበት ጊዜ የዚህ መርሐ ግብራችንም ዋና ማዕከል የሚያደርገው አዳም በገነት ውስጥ ሕይወቱ ጾም እንደነበረ እናገኛለን ማለት ነው። አዳም በገነት ሳለ እንስሳን አርዶ አይበላም ነበር። አዳም በገነት ውስጥ ሳለ እንስሳን አርዶ የሚመገብ ፍጥረት አልነበረም። በፍጥረት መካከል ደም መፍሰስ አልነበረም። ጾም የሰው ልጅ ከመውደቁ በፊት የነበረ ተፈጥሯዊ ማንነቱ ነው። ሰው ከመውደቁ በፊት ይጾም ነበረ። ስለዚህ ተፈጥሯዊ ማንነቱ ጾም ነው ማለት ነው። አዳም በገነት ሕይወቱ ጾም እንደነበረ እናያለን። እግዚአብሔር አምላክ ቢፈቅድ መንፈስ ቅዱስን ቢረዳን የምንመለከትባቸው የተለያዩ ርዕሰ ጉዳዮች አሉ። በነዛ ርዕሰ ጉዳዮች በ6 ምዕራፍ ከፍለን የምንመለከት ይሆናል። ስለዚህ በዚህ መርሐ ግብርም የምንመለከተው ጾም እንዴት ነው ወደ ቀድሞ ማንነታችን የሚመልሰን፣ በተለይ ደግሞ አሁን ባለንበት የአብይ ጾም ውስጥ ጾምን እንዴት መጾም አለብን፣ ታሪካዊው ዳራ ምን ይመስላል የአብይ ጾም፣ እንዲሁም አባቶቻችን የሰጡን ረቂቅ ምስጢር ምን ይመስላል የሚለውን እንዳስሳለን። እንግዲህ በዚህ መርሐ ግብር የምትከታተሉ ውድ ኦርቶዶክሳውያን በሙሉ ጾም እንደ ረሃብ ሳይሆን እንደ ነጻነት፣ እንደ ስቃይ ሳይሆን እንደ ገነት ናፍቆት እንድትመለከቱ የሚጋብዝ መርሐ ግብር ነው። በጾም ውስጥ የምናገኘው ርኅራኄ ነው። በጾም ውስጥ የምናገኘው መታዘዝ ነው። ወደ አዲሱ ዓለም የምንሸጋገርበት ድልድይ ነው ጾም። ለዚህ ነው ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ሲነግረን ጾም የነፍስ ምግብ ናት፣ እንደ መላእክት እንድንኖር ታደርገናለች ብሎ የሚነግረን። ስለዚህ ጾም ብዙ ጊዜ የሚታሰበው እንደ ሃይማኖታዊ ግዴታ፣ እንደ ስርዓት ወይም ደግሞ ስጋን ለመቅጣት እንደሚደረግ ከባድ ልምምድ ተደርጎ ይወሰዳል። ነገር ግን ከዚህ ዝግጅት ዓላማ የምንረዳው የምንማረው ነገር ምንድነው? ከዚህ በላቀና በረቀቀ መንገድ ማየት ነው። ስለዚህ ጾም ሰው ሰራሽ ሕግ ሳይሆን የሰው ልጅ ገና ሳይወድቅ በገነት የነበረውን ተፈጥሯዊ ማንነቱ ምን እንደሚመስል ማሳየት ነው። አዳም በገነት በነበረበት ወቅት ሕይወቱ በሙሉ ጾም ነበረች። ይህም ማለት ካልተገደበ ነፃ ፍቃዱ ጋራ ከፍጥረት ጋራ ሳይጣላ
በጾም በመታዘዝ የተከበበ ህይወት እንደነበረ እናያለን። ስለዚህ ጾምን ስንጾም አዲስ ህግ እየሰራን አዲስ ስርዓት እየፈጠርን ሳይሆን የተፈጠርንበትንና የተበላሸብንን የቀድሞ የገነት ማንነታችንን የምንመለከትበት መስኮት መሆኑን እናያለን ማለት ነው። ስለዚህ ጾም የቀድሞ ማንነታችንን የምናይበት ነች። ጾም ገነትን የምናይበት መነጽር ነው። ወደ ኋላ ወደ ጥንተ ተፈጥሯችን የገነት ማንነታችን የምንመለስባት ህግ ወይም ስርዓት ነች ማለት ነው። እንግዲህ የሰው ልጅ ጥያቄ አለ። ለምን እንጾማለን? ለምን ጾም ያስፈልጋል? የሚል ጥያቄ ሊነሳ ይችላል። በተለይ ዛሬ ባለንበት ዓለም ይህ ጥያቄ በተደጋጋሚ ይነሳል። ጾም ለፈጣሪ የምንሰጠው ጉቦ ወይም ደግሞ ስጋችን በማስራብ የምናገኘው ጽድቅ ብቻ አይደለም። ጾም ያስፈለገበት ዋናው ምክንያት ወደ ምንጫችን ለመመለስ ነው። ስለዚህ ወደ ምንጫችን መመለስ ስንል፣ ወደ ጥንተ ተፈጥሯችን መመለስ ስንል እንዴት ነው የምንመለሰው? ወይም ደግሞ ወደ ምንድን ነው የምንመለሰው ስንል የመጀመሪያው ወደ ቀድሞ ሰላም መመለስ ነው። ሰው ከራሱና ከፈጣሪው ጋር የታረቀበት የቀደመቿን ሰላም የሚያገኘው በጾም ነው። ወደ ቀድሞ ፍቅር መመለስ ነው። ምክንያቱም ሰው እንስሳን አርዶ የማይበላበት ፍጥረትን ሁሉ የሚወድበት ህይወት ነበረው፣ በገነት ውስጥ የነበረው ህይወት። ስለዚህ ወደ ቀድሞ ፍቅር መመለስ ነው ጾም። ወደ ቀድሞ ነፃነትን መመለስ ነው። እንዴት ስንል ሰው ለሆዱና ለስጋዊ ምኞቱ ባሪያ ወዳልሆነበት። ስለዚህ በዚህ ዝግጅት ውስጥ የምንዳስሰው ጉዞ ጾም እንዴት አድርጎ ነው ወደ ፓራዳይዝ ወደ ሆነው ገነታዊ ወደ ሆነው ህይወት እንዴት ነው የምንመልሰው የሚለውን ነገር እንዴት ነው አባቶቻችን ያብራሩትና በምስጢር ያስረዱን የሚለውን የምናይበት ነው። ስለዚህ ጾም በምድር ላይ ሆነን ገነትን የምናይበት ናሙና ነች። ገነትን የምንመለከትባት መነጽር ነች ጾም። በዚህ መርሃ ግብር ውስጥ የምናገኘው ስንጾም ወደ ቀድሞ ክብር እየተመለስን መሆኑን ልንገነዘብ ይገባናል ማለት ነው። እንግዲህ በምዕራፍ 1 ውስጥ የምንመለከተው አዳም በገነት ውስጥ ምን ይመስል ነበረ፣ የመጀመሪያው ጾምና ትእዛዝ በገነት ውስጥ እንዴት ነበር የሚለውን በምንዳሰስበት ጊዜ ታላቁ አባት ባስልዮስ ዘቂሳርያ ሲነግረን ጾም በገነት የተደነገገች አዳምም የተሸነፈው ባለመጾሙ ነበር ይላል። እግዚአብሔር አምላክ አዳምን ሲፈጥረው በገነቱ ውስጥ ሕግን ስርዓትን ሰጥቶት ነበረ፣ ጾምን ሰጥቶት ነበረ። እቺንም ጾም በመብላት አፈረሳት። ባለመጾሙ ከእግዚአብሔር ሕግና ትእዛዝ ወጣ በማለት ታላቁ አባት ይነግረናል። ስለዚህ ገነት የሰላምና የፍቅር ስፍራ ነበረች። እግዚአብሔር አምላክ ሰውን በመልኩና በምሳሌው ሲፈጥረው ያኖረውም በደስታና በሰላም ተሞልቶ በነበረው በኤደን ገነት ነበረ። ገነት ለሰው ልጅ የተሰጠች እንዲሁ ለመኖሪያ ስፍራ ብቻ ሳትሆን የሰው ልጅ ከፈጣሪው በጸጋ የሚያገኘውን ከፍጥረት ሁሉ ጋር በፍቅር እንዲኖር ነበረ፣ በቅድስና እንዲኖር ነበረ። ይኖር የነበረውም በዛ ልክ ነበረ። በዚያ ስፍራ ረሃብ፣ በዚያ ስፍራ ጥማት፣ በዚያ ስፍራ መሞት፣ መገደል አልነበረም። ሰው ከእግዚአብሔር ጋር ያለውን ግንኙነት በባርነት ሳይሆን በፍቅር በመታዘዝ ላይ የተመሰረተ ነበረ። እግዚአብሔር አምላክ መጀመሪያ የሰጠውም የመጀመሪያ ሕግ አትብላ የሚል ነበረ። ይቺ ሕግ ጾም እንደ መታዘዝ መገለጫ ሆና ተቀምጣለች። ብዙ ጊዜ ጾም ከውድቀት በኋላ የመጣ መቀጫ ይመስለናል። ነገር ግን መጽሐፍ ቅዱስን ስንመረምር ለሰው ልጅ የተሰጠ የመጀመሪያ መለኮታዊ ትእዛዝ ጾም የሚል ትእዛዝ መሆኑን እንገነዘባለን፣ እንረዳለን። እግዚአብሔርም አምላክ ሰውን እንዲህ ብሎ አዘዘው ይለናል። ኦሪት ዘፍጥረት ምዕራፍ 2 ቁጥር 16 እስከ 17 ያለው ቃል እግዚአብሔር እንዲህ ብሎ ሰውን አዘዘው፣ ከገነት ዛፍ ሁሉ ትበላ ዘንድ፣ ነገር ግን መልካምና ክፉን የሚያስረዳውን የሚገልጠውን ዛፍ አትብላ፣ ከእርሱ በበላ ጊዜ ሞትን ትሞታለህ ነበር የተባለው። ስለዚህ ይህ አትብላ የሚለው ቃል ጾም ነበረ። አዳም በገነት እያለ ይጾም ነበር ስንል መራብ ስላለበት ሳይሆን ለፈጣሪው ያለውን ፍቅርና መታዘዝ የሚገልጥበት መንገድ ስለነበረ ነው። ጾም የሰው ልጅ ነፃነቱን ተጠቅሞ ለፈጣሪው እሺ የሚልበት የመጀመሪያው ፈተና ነበረ ማለት ነው። አዳም ግን ይህንን ፈተና ማለፍ አልቻለም። እግዚአብሔር አትብላ ሲል፣ ሰይጣን ብላ ሲል ከእግዚአብሔር ቃል ይልቅ የሰይጣንን ቃል በማድመጥ እግዚአብሔር የሰጠውን የጾም ስርዓት እና የጾም ቃል ባለመቀበል
አለመጾምን ከዲያብሎስ ተምሮ መጾምን ባለመጾም ሽሮ ከእግዚአብሔር ቃል ይልቅ የዲያብሎስን ቃል አድምጦ ጾምን ሻረ ማለት ነው። ስለዚህ የነፍስና የስጋ ስምምነት በገነት ውስጥ እንዴት ነበረች ብለን ስናይ ከውድቀት በፊት የሰው ልጅ ስጋዊ ፍቃዱን ለነፍሱ የነፍሱን ደግሞ ለእግዚአብሔር የተገዙ ነበሩ። ስጋው ለነፍስ የተገዛች፣ ነፍሱ ለእግዚአብሔር ፍቃድ የተገዛች ነበር። አዳም በምግብ ፍላጎት አይሸነፍም ነበረ። የሚበላው ለመኖር እንጂ ለደስታ ወይም ለቅንጦት አልነበረም። ጾም በአዳም ዘንድ ተፈጥሯዊ አካሉ ነበረች። እቺ ተፈጥሯዊት ጾም በአዳም በምግብ ምርጫ የተወሰነም ጭምር ነበረ። አዳም በገነት ውስጥ እጽዋትና ፍራፍሬን ብቻ ነበር ይመገብ የነበረው። እቺ መንፈሳዊ የሆነችዋ ጾም ከክፉ ከመናገር ከመቅናት ከጥላቻ ጭምር ልቡም የራቀ ነበረ። ለዚህ ነው ቅዱስ ባስልዮስ ዘቂሳርያም ስለ ጾም በተናገረው በመጀመሪያ ድርሳኑ ላይ ሲነግረን ጾም ከሰው ልጅ ተፈጥሮ ጋር አብራ የተፈጠረች መሆኗን በድርሳኑ ይነግረናል። ቅዱስ ኤፍሬም ሶርያዊም የገነት መዝሙራት በተሰኘው መጽሐፍ የኦሪት ዘፍጥረት ምዕራፍ 2 ቁጥር 16ን በተረጎመበት ላይ አትብላ የሚለውን ቃል ሲተረጉም ተመሳሳይ ሐሳብን ይገልጦ ነግሮን እናያለን ማለት ነው። ስለዚህ ጾም ወደ ተፈጥሮ ማንነት መመለስ ነው። ስለዚህ ጾማችን ስንጾም እግዚአብሔር አምላክ አስቀድሞ በገነት ውስጥ የነበረንን ሕይወት ገነትን እየናፈቅን መሆኑን ልብ ልንል ያስፈልገናል ማለት ነው። እንግዲህ በምዕራፍ 2 የምንመለከተው ፍጥረትና አዳም ከመታረድ በፊት የነበረው ፍቅር ምን ይመስል ነበረ? አዳምና እንስሶች የነበራቸው ሕይወት ፍቅራቸው እንዴት ነበረ ስንል ቅዱስ ኤፍሬም ሶርያዊ ሲነግረን አዳም ለእንስሳት ሁሉ ስም አወጣላቸው፣ ይህም ፍጹም የሆነ የፍቅርና የመገዛት ምልክት ነበረ ብሎ ይነግረናል። አዳም የእንስሳት ጠባቂ ስም አውጪ ነበረ። ገዢነት ፍቅር ነበረው። እግዚአብሔር አምላክ እንስሳትን በፈጠረበት ጊዜ ወደ አዳምም አመጣለት፣ አዳምም ስም ያወጣላቸው ነበር ይለናል ኦሪት ዘፍጥረት ምዕራፍ 2 ቁጥር 19 ላይ። በቤተ ክርስቲያንም አባቶቻችን በትርጓሜ መሰረት ስም የማውጣት ማለት ባህሪያቸውን ማወቅ፣ ተፈጥሯቸውን መረዳት፣ ባለቤት መሆንም ጭምር ነው። ስለዚህ አዳም የእንስሳትን ተፈጥሮ ስለሚያውቅ የእንስሳትን ባህሪ ስለተገነዘበ ስላወቀ ባለቤትም ገዢም ስለሆነ ስም ያወጣላቸው ነበረ። ነገር ግን ይህ የባለቤትነት እንደ ዛሬው ዘመን ለመገልገያነት ሳይሆን ለስጋ ወይም ደግሞ ለጭቆና አልነበረም። አዳም በገነት ሲኖር በዙሪያው ያሉትን ፍጥረታት ሁሉ የነበረው ስልጣን የፍቅር ስልጣን ነበረ። እንስሳትም ሆነ ላሙም ከአዳም ጋር አብረው በፍቅር ይጫወቱ ነበረ። አብረው በፍቅርና በሰላም ይኖሩ ነበረ። አዳም እንስሳትን እንደ ጠላት ሳይሆን ወይም ደግሞ እንደ ምግብ ሳይሆን እንደ እግዚአብሔር ድንቅ የጥበብ ውጤቶች ይመለከታቸው፣ ያደንቃቸው። እነሱን እያየ እግዚአብሔርን ጥበቡን ያደንቅ፣ እግዚአብሔር አምላክን እጹብ ይል ነበረ። በገነት ውስጥ ደም መፍሰስ አልነበረም፣ ፍጹም ሰላም ነበረ ማለት። የሰው ልጅና የእንስሳት ሕይወት በገነት ውስጥ የነበረው የምግብ ስርዓትም እጅግ አስደናቂ ነበረ። ዛሬ እንደምናየው አንዱ ሌላውን አድኖ እንደሚበላ አልነበረም። በገነት ይህ ፈጽሞ አልነበረም። እግዚአብሔርም አለ ይለናል ኦሪት ዘፍጥረት ምዕራፍ 1 ቁጥር 29 ላይ እግዚአብሔርም አለ፣ እነሆ በምድር ፊት ሁሉ ዘሩን በእርሱ ያለውን ሐመልማል ሁሉ የዛፉንም ፍሬ የሚያፈራውንም ዘር ያለውን ዛፍ ሁሉ ሰጠኋችሁ፣ ለእናንተም መብል ይሁንላችሁ ይለናል። እንግዲህ ከዚህ ቃል የምንረዳው በገነት ውስጥ ያሉ ሰውም ይሁን እንስሳ፣ በምድር ያሉትም አራዊት ሁሉ ምግባቸው እጽዋትና ፍራፍሬ ብቻ ነበረ። በዚህ ቅዱስ ስፍራ ደም መፍሰስ አልነበረም። ሕይወት ያለው ፍጥረት ሁሉ በሰላም በፍቅር አብሮ ይኖር ነበረ። ጾምን ስንጾም ከስጋ መከልከላችን ይህንን ደም የማይፈስበትንና ፍጥረት ሁሉ በሰላም አብሮ ይኖር የነበረበትን የገነትን ሕይወት ናፍቆት የምንመለከትበት መሆኑን ልብ ልንል ይገባናል ማለት ነው። ጾም አራዊትን እንደ ጠላት ሳይሆን እንደ ወንድም የምንለማመድበት ሕይወት ነው። አዳም በጾም ውስጥ በመታዘዝ ባለበት ጊዜ እንስሳት ሁሉ ይታዘዙለት ነበረ። ውድቀት ከመጣ በኋላ ግን ሰው ከእንስሳት ተራራቀ፣ ሰውና እንስሳት ተራራቁ፣ መገዳደል ገባ። ዛሬ የምንጾመው ጾም ዋና ዓላማው ወደዛ ወደ ቀደመች ሰላም መመለስ ነው። የፍቅር መለማመጃ ነች፣ የፍቅር መልመጃ ነች ማለት ነው ጾም።
በጾም ወቅት የእንስሳት ውጤቶችን አለመመገብ፣ ለኔ ደስታ ሲባል ሌላው ፍጥረት ሕይወቱን አይጣ የሚል ርኅራኄን መለማመድ ነው። በባህሪ መታረቅ ነው። ጾም በውስጣችን ያለውን አራዊትነት፣ ቁጣ፣ ስግብግብነት አብርዶ እንደ አዳም ለፍጥረት ሁሉ የምንታዘዝበት ልብን ይሰጠን ዘንድ ነው የምንጾመው ማለት ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 29 እስከ 30 ከውድቀት በፊት የነበረው የሰውን ማንነት እንስሳን የማይመገብበት ሐመልማልና ፍሬም ብቻ የሚመገብበት መለኮታዊ የሆነውን ቃል የሚፈጽምበት። ስለዚህ ቅዱስ ዮሐንስ አፈወርቅ በኦሪት ዘፍጥረት ትርጉሙ ላይ አዳም ለእንስሳት ስም አወጣላቸው በእነርሱም ላይ ያለውን ፍቅርና ግዛት የሚገልጸውን ትርጓሜ ሲያብራራም ይህንን ነው የሚገልጽልን ማለት ነው። ስለዚህ በትንቢተ ኢሳይያስ ምዕራፍ 11 ቁጥር 6 ላይ አስቀድሞ የተነገረ አለ። የጾምን ሕግና ስርዓት በጾም ወቅት የምንለብሰውን የቀድሞ ማንነት የምናስብበት እንደሆነ ሲነግረን በዚህ ላይ ምን ይለናል? ተኩላ ከጠቦት ጋራ ይኖራሉ በማለት ጾም የምንናፍቀው ያንን የጥንቱን የገነት ሰላምን መሆኑን ያመለክትልናል ማለት ነው። ስለዚህ አሁን ላይ ባለው ሁኔታ ጠቦትና የበግ ጠቦትና ተኩላ ምን አይነት እንደሆኑ ሁላችን ያው የምንረዳው ነገር ነው። ስለዚህ ተኩላው ጠቦቷን ባያት ጊዜ ለመብላት እንደሚጓጓ መበላላት እንዳለ እንረዳለን አሁን ላይ። ነገር ግን ጾምን ስናስብ አብረው በፍቅር መኖርን የቀድሞ ማንነታችን ይህ ስለነበረ ማለት ነው። ስለዚህ በዚህ በጾም ውስጥ የምናስበው ይህንን ነው። በምዕራፍ 3 ላይ የምንመለከተው ውድቀትና የባህሪ ለውጥን እናያለን። እንግዲህ ዮሐንስ አፈወርቅ ሲነግረን ሆድ የገነት ደጅ መዝጊያ ናት፣ ጾም ደግሞ መክፈቻዋ ነች ይለናል። ስለዚህ አብዝተን ሆድ ማብዛት፣ መብላቱ፣ መጠጣቱ ለገነት ደጅ መዝጊያ በር ነች፣ መዝጊያዋ ነች። ጾም ደግሞ ይችን የተዘጋች በር የምንከፍትበት ነች። ገነትን የምንከፍተው በመጾም ነው ብሎ ታላቁ አባት ዮሐንስ አፈወርቅ ያስረዳናል። አለመጾም ያመጣውን መዘዝ ደግሞ ከገነት መባረር እንደሆነም ልብ ልንል ይገባናል ማለት ነው። እንግዲህ አዳምና ሔዋን በገነት ውስጥ የተባረሩበት ዋና ምክንያትን ስንመረምር መጾማቸው አልነበረም፣ አለመጾማቸው ነው። እግዚአብሔር አምላክ አትብላ ያለውን ፍሬ በመብላቱ ጾምን በማፍረሱ ምክንያት በሰው ልጅ ባህሪ ላይ ትልቅ ለውጥ መጣ። ምን አይነት ለውጥ መጣ? አዳም በባህሪው ጭምር ነው የጎሰቆለው። ምን አይነት ጉስቁልና፣ ምን አይነት ለውጥ መጣ? ባለመጾሙ ምክንያት፣ ባለመታዘዙ ምክንያት እግዚአብሔር አምላክ የሰጠውን ሕግ ስርዓት፣ የመጀመሪያውን ጾም እምቢ በማለቱ ምክንያት ምን አይነት የባህሪ ለውጥ መጣ ብለን ስናይ የመጀመሪያው ውስጣዊ ሰላም ማጣት፣ ነፍስ ለስጋ መገዛት ጀመረች። ስጋ ለነፍስ መገዛት ሲገባው ስጋ ለነፍስ መገዛት፣ ነፍስም ለእግዚአብሔር መገዛት ሲገባት ለስጋ መገዛት ጀመረች። ውስጣዊ ሰላም ጠፋ ባለመጾም ምክንያት። ፍርሃት ነገሰ። ሰው ከእግዚአብሔር ድምፅ መሸሽ ጀመረ። አይደለም ከእግዚአብሔር ድምፅ ይልቅና ምድራዊ የሆኑ በፊት ይገዛቸው የነበረ ስም ያወጣላቸው የነበረ እንስሳትን ሁላ መፍራት ጀመረ። ስለዚህ ፍርሃት ነገሰ። ቀጠለ። መራቆት መጣ። አዳምና ሔዋን ክብራቸው ተገፈፈ። ስለዚህ ባለመጾም ምክንያት ውስጣዊ ሰላም ማጣት ይመጣል። ባለመጾም ምክንያት ፍርሃት ይነግሳል። ባለመጾም ምክንያት መራቆት ይመጣል ማለት ነው። አልፎም ተርፎ ሆድነት ገነትን መዝጊያ ሲሆን ጾም ደግሞ ገነትን መክፈቻ ነውና ባለመጾም ምክንያት ገነትን እናጣለን ማለት ነው። ስለዚህ ውድቀትና የባህሪ ለውጥን ስንመለከት መውደቃችን፣ የባህሪ ለውጣችን የመጣው ባለመጾም ነው። ስንጾም ወደ ቀድሞ ክብራችን፣ ወደ ቀድሞ ባህሪያችን እንመለሳለን፣ ያንንም እናፍቃለን ማለት ነው። በሰውና በእንስሳት መካከል የገባው ፍርሃትና ጥልም የመጣው ባለመጾም ምክንያት እንደሆነ ልብ ልንል ይገባናል። ሰው ለፈጣሪው መታዘዝን መጾምን ሲተው አልታዘዝ ሲል ፍጥረትም ለሰው ልጅ አልታዘዝም ማለት መታዘዝን ተወ። ምክንያቱም አዳም ለእግዚአብሔር አልታዘዝም ሲል፣ እግዚአብሔር የሰጠውን ጾም አልጾምም ሲል ፍጥረትም አልታዘዝም እምቢ ማለት ጀመረ። አዳም በገነት ሳለ በአራዊት መካከል እንደ ወንድም ነበረ። ከውድቀት በኋላ ግን አራዊት የሰው ልጅ ይፈራ ጀመረ። አራዊትን የሰው ልጅ ይሸሽ ጀመረ፣ መጣላት ጀመረ። የፍቅር ግዛት በጠላትነት ተተካ።
አዳም የወዳቸው ያከብራቸው የነበረው እንስሳት አሁን በተቃራኒው በሁለቱ መካከል ጠላትነት ነገሰ። ስለዚህ በጾም ምክንያት ያጣነውን ያን የገነትን ፍቅር በናፍቆት በመመኘት ገነትን በመሻት የምንከውነው ነው ጾም። ስለዚህ በዚህ ልክ ጾመን ገነትን የምናፍቃትን ገነት እንድናገኝ እግዚአብሔር አምላክ በእውነት ይፍቀድልን። በቀጣይ የምናገኘው ስጋ መብላት መቼ የተጀመረ ነው። እንግዲህ እንስሳትን አርዶ መብላት መቼ የተጀመረ ብለን በምናይበት ጊዜ ከኖህ ቃል ኪዳን በኋላ እግዚአብሔር አምላክ የፈቀደው መሆኑን እንመለከት። መጽሐፍ ቅዱስን ስንመለከት የሰው ልጅ ስጋ እንዲበላ የተፈቀደለት ከውድቀት በኋላ እንደነበረ እንረዳለን። እስከ ኖህ ዘመን ድረስ ግን የሰው ልጅ ምግቡ እጽዋትና ፍራፍሬ ብቻ ነበረ። ነገር ግን ከጥፋት ውሃ በኋላ የሰው ልጅ ባህሪው እየደከመ ምኞቱ እየበዛ በመምጣቱ ምክንያት እግዚአብሔር እንደ ድካሙ መጠን ስጋ ይበላ ዘንድ ፈቀደለት። ለዚህ ነው ዘፍጥረት 9:3 ላይ ሕያው የሆነ ተንቀሳቃሽ ሁሉ ምግብ ይሁንላችሁ፣ እንደ ለመለመ ሐመልማል ይሁንላችሁ ብሎ እግዚአብሔር አምላክ የሰጣቸው። ከእንስሳትም መርጠው እንዲበሉ ሕግ ስርዓት የሰጣቸው ከድካማቸውና ከምኞታቸው ብዛት የተነሳ ነው። ይህ ፈቃድ የተሰጠው ሰው ቅዱስ ስለሆነ ሳይሆን የሰው ልጅ ክፋትና ድካም ስለበረታ እንደሆነ ልብ ልንል ይገባናል። አባቶቻችን እንደሚሉት ስጋ መብላት ከፍጹምነት የወረደ የድካም ሕይወት ምልክት ነው። ስለዚህ መውደቃችን የድካማችን ሰው ደካማ መሆናችንን የሚያመለክት ነው ማለት ነው ስጋ መብላታችን። ጾምን ስንጾም ግን ይህን ድካም ትተን ወደ ቀድሞ አዳም ወደማይበሰብሰው ደም ወደማያፈሰው አዳም ማንነታችን እንመለሳለን ማለት ነው። ስለዚህ ስንጾም ጾማችን እጽዋት መመገባችን ወደ ቀድሞ ክብራችን መመለሳችን ምልክት ነው የሚሆነው ማለት ነው። ኦሪት ዘፍጥረት ምዕራፍ 9:3 ላይ የሚያስረዳን ይህንን ነው ማለት ነው። እንግዲህ ቅዱስ ጄሮምም ሲተረጉመው ጾም ከስጋ መብላት በፊት የነበረ መሆኑን ስጋ መብላት ግን ከጥፋት በኋላ የመጣ መሆኑን ያስረዳናል ማለት ነው። ስለዚህ ይህንን ስንመለከት የድካም ውጤት መሆኑን ተረድተን በጾማችን ውስጥ ስጋ ከመብላት ካለመብላት ጋራ ብቻ አያይዘን እንዳንወስደው፣ ይህ የምግብ መቀየር ብቻ አድርገን እንዳንወስደው፣ ወደ ቀደመች ጥንተ ነገራችን አዳም በገነት ውስጥ ያለውን ሕይወቱን ለመኖር ወደ ተፈጥሯችን ለመመለስ ወደ ገነት ናፍቆት ለመጓዝ መሆኑን በማሰብ መጾም ይገባናል ማለት ነው። በአራተኛ ደረጃ የምንመለከተው አሁን ያለንበት ታላቁ አብይ ጾም ታሪካዊ አመጣጡ ምን ይመስላል፣ እንዴት ነው ይህን ጾምስ የምንጾመው የሚለውን ስናይና ስንዳስስ ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና ይህንን ጾም ሲጾመው እኛን ለመቀደስ እንጂ እሱ ተርቦ አይደለም፣ ወይ ደግሞ እሱ ጾም የሚያስፈልገው ሆኖ አይደለም። ቅዱስ ሳዊሮስ ዘአንጾኪያ የሚነግረን ይህንን ነገር ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀን ጾሟል። አዲሱ አዳም ይባላል አምላካችን ኢየሱስ ክርስቶስ። የቀድሞ አዳም ባለመጾም ወደቀ። አዲሱ አዳም ወይም ዳግማዊው አዳም ኢየሱስ ክርስቶስ ደግሞ በጾሙ ጾምን መስርቶ እኛን እንድንቀደስበት ስርዓትን ሰጠን። አዲሱ አዳም የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ያጣነውን ገነት ለመመለስ የመጀመሪያው የሥራው ሁሉ መጀመሪያ አድርጎ እንደ ጾመ እንመለከታለን። ጌታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ 40 ቀን 40 ሌሊት ከቆመ ሳያርፍ ከዘረጋ ሳያጥፍ ሰይጣንን ድል ነሳው። ባለመብላት የመብልን ፍላጎት ድል ነሳ። በአብይ ጾም ውስጥ በዚህ በታላቁ ጾም ውስጥ መሰረቱ ጌታችን ኢየሱስ ክርስቶስ መጾሙ መሆኑ ሁላችን እንረዳለን። እኛም ይህንን የጌታችን የመድኃኒታችን ኢየሱስ ክርስቶስን ጾም አርአያ አድርገን ልክ እንደ እርሱ ዲያብሎስን ባለመብላት ድል እንደነሳው እኛም ድል መንሳት ይገባናልና ስለዚህ ስጋዊ ፍላጎታችንን ድል ልናደርግ ይገባናል። ድልም አድርገን ወደ ገነት ልንመለስ ይገባናል ማለት ነው። እንግዲህ ጾም በጥንታዊቷ የቤተ ክርስቲያናችን ስርዓት በሊቃውንቱ ስርዓት መሰረት ምን ይመስል ነበረ ስንል በሐዋርያት ዘመን ሐዋርያት የስራቸው መጀመሪያ አድርገው
ይጾሙ ነበረ። ምክንያቱም ከአምላካቸው ከጌታችን ከኢየሱስ ክርስቶስ የተማሩት ስለሆነ ይጾሙ ይጸልዩ ነበር። በኒቂያ ጉባኤ በ325 ላይም በዓለም ያሉ ዙሪያ ያሉ ክርስቲያኖች በሙሉ እንዲጾሙ ስርዓት ተደንግጓል። በቤተ ክርስቲያናችንም በነ ቅዱስ ያሬድ በተለየ ጾሙ እያንዳንዱ ሳምንታት የራሳቸው የሆኑ ስያሜ ተሰጥቶት መንፈሳዊ የሆነ የተቀደሰ ህብረት ከእግዚአብሔር ጋር በተመስጦ እግዚአብሔርን እንድናይ በሚያደርጉ ህግና ስርዓቶች የጾምን ጉዞ እንድናደርግ ከአዳም ውድቀት በፊት የነበረውን ጉዞ እንድናደርግ ጾሙን መንፈሳዊ ጉዞ ከአዳም ውድቀት እስከ ትንሣኤ ያለውን በስርዓት ሰርተውልን አባቶቻችን አስቀምጠውልን እንመለከታለን ማለት ነው። በማቴዎስ ወንጌል ምዕራፍ 4 ቁጥር 1 ያለውን ጌታችን የኢየሱስ ክርስቶስን ጾም በፍትሐ ነገሥት አንቀጽ 15 በህግና በስርዓት 55 ቀን እንደሆነ እንዴት መጾም እንዳለብን አባቶቻችን ህግና ስርዓት ደንግገውልናል። ስለዚህ ወደ ቀድሞ ማንነታችን መመለስ በመናፈቅ መጾም ይኖርብናል ማለት ነው። በምዕራፍ 5 ላይ የምንመለከተው የቤተ ክርስቲያን አባቶች ስለ ጾም ምን አሉ? ጾምንስ እንዴት ነው መጾም ያለበት ሰው የሚለውን ስንመለከት ቅዱስ ይስሐቅ ሲነግረን ማር ይስሐቅ እንዲህ ብሎ ይነግረናል። እንግዲህ ማር ይስሐቅ ከመጽሐፈ መነኮሳት መካከል አንዱ መጽሐፍ ነው። በዚህ መጽሐፍ ውስጥ ጾም የነፍስ ጦር፣ የስጋ መግሪያ፣ የመላእክት ምግብ፣ የጽድቅ መሰረት ነች ይለናል። እንግዲህ ጾም ማለት የነፍስ ጦር ነች፣ የስጋ መግሪያ ነች፣ የመላእክት ምግብ፣ የጽድቅ ደግሞ መሰረት ነች ይላል። ስለዚህ አንድ ሰው ጽድቅን ለማግኘት መጾም አለበት እንደ መላእክት ለመኖር። ምክንያቱም ስንጾም በምድር ላይ መላካዊነትን መለማመድ ስለሆነ የመላእክት ምግባቸው መሆኑን ተገንዝበን መላካዊነትን ለመልበስ መጾም አለብን። ስጋችንን በተለያየ አምሮት ውስጥ ወደ ኃጢአት እንዳይመራን ስጋን ለመግራት መጾም አለብን። የነፍስ ደግሞ ጦር ነች። ስጋን የምታሸንፈው ነፍስ በመጾም ነው ብለው አባቶቻችን ያስረዱናል ማለት ነው። ስለዚህ ጾም ከሰው ጋር አብራ የተፈጠረች እንደሆነም ቅዱስ ባስልዮስ ዘቂሳርያ ይነግረናል። ታላቁ አባት ቅዱስ ባስልዮስ ዘቂሳርያ ሲነግረን ስለ ጾም በጻፈው ድርሳኑ ላይ እንዲህ ይለናል። አዲስ ሕግ ሳትሆን ከሰው ልጅ ዕድሜ እኩል የነበረች ነች ብሎ ነው የሚያስተምረን። እንግዲህ አዳም በገነት ሳለ ጾምን ቢጠብቅ ኖሮ ዛሬ እኛ ይህንን የለቅሶና የሞት ህይወት አንኖርም ነበር በማለት ይገልጥልናል ማለት ነው። ስለዚህ ጾም ማለት ወደ ቀድሞ መላካዊ ወደ ሆነ ህይወት መመለሻ ድልድይ፣ ገነትን የምናይባት መነጽር መሆኑን ልብ ልንል ይገባናል። ታላቁ አባት ቅዱስ ዮሐንስ አፈወርቅም ሲነግረን ጾም መንፈሳዊ ጥበብ ነች፣ ጾም የነፍስ መድኃኒት ነች ይለናል። እቺ የነፍስ መድኃኒት የሆነችው ጾም ከምግብ መከልከል ብቻ ሳይሆን ከክፉ ነገር፣ ከሐሜት፣ ከክፋት ስራ፣ ክፉን ከማሰብ ሁሉ መከልከል መሆኑን ይነግረናል። ይህንም ሲጠቀልለው ምን ይላል? አንተ ስጋን አትበላም፣ ነገር ግን ወንድምህን በሐሜት ትበላዋለህ በማለት ጾም የባህሪ መለወጫ መሆኑን ልብ ልንል ይገባናል። ከስጋ መራቅ ከምግብ መራቅ ብቻ አይደለም፣ ባህሪያችንንም ወደ ቀድሞ ማንነታችን ከፍ የምናደርግበት መሆኑን ልብ ልንል ይገባናል ማለት ነው። በዚህ ውስጥ በጣም በሚደንቅ ሁኔታ አባቶቻችን በህይወታቸው ጾምን እንዴት እንደተጠቀሙበት በምናይበት ጊዜ በምድረ በዳ ያሉ አባቶችን እስኪ እንመልከት። በግብፅና በኢትዮጵያ በረሃ የነበሩ አባቶቻችን ለምሳሌ እና አቡነ አረጋዊ እና አቡነ ተክለ ሃይማኖትን ስንመለከታቸው ጾም እንደ ዋና መሳሪያ ይጠቀሙበት ነበረ። ለነሱ ጾም በገነት የጠፋውን ከአራዊት ጋር አብሮ መኖርን ያንን ጸጋ የመለሱበት ነበረ። ብዙዎች ቅዱሳን በጸሎታቸው ሲበረቱ አራዊት፣ አንበሶች፣ ነብሮችን እንደ ድመት ይላላኩላቸው ነበር፣ ይገዙላቸው ነበረ። ለዚህ እኮ ነው አቡነ አረጋዊን ስንመለከታቸው አንበሶችን እየጠሩ ነብሮችን እየጠሩ ያግዟቸው፣ ይላላኳቸው ጓደኛሞች ነበሩ። በጣም በሚደንቅ ሁኔታ ገድላቸው የሚያመለክተው ይህ ነው። የቀድሞ የአዳም ህይወት በእነ አቡነ አረጋዊ ህይወት ውስጥ ይንጸባረቅ ነበረ። ይህንን እና አቡነ አረጋዊ ይህን ህይወት ከየት አመጡት ስንል በጾም ያመጡት ነው።
ስጋቸውን ለነፍሳቸው በማስገዛት ነፍሳቸውንም ለእግዚአብሔር በማስገዛት ያመጡት ክብር መሆኑን እንረዳለን ማለት ነው። ስለዚህ የሚያሳየን ሰው ወደ ቀድሞ ማንነት፣ ወደ አዳማዊ ክብር፣ ወደ ጥንተ ተፈጥሮ ደረጃ ከፍ ለማድረግ መጾም አለበት ወደሚለው ድምዳሜ እንደርሳለን ማለት ነው። ስለዚህ ቅዱስ ማር ይስሐቅም ሲነግረን ጾም፣ ጸሎት መሰረት መሆኗን ይነግረናል። የሰው ልጅ መላካዊ ባህሪን ለመሸጋገር መላካዊ ባህሪን ለማግኘት እንደ መልአክ ለመኖር መጾም እንደሚገባው ይነግረናል። በገድላት በድርሳናት የሚነግሩን ይህንን ነው። ቅዱሳን አባቶቻችን ኖረው ያሳዩን ይህንን ነው። ከአራዊት ጋራ በሰላም በመኖር በማዘዝ ወደ ቀድሞ ጥንተ ነገራቸው ተመልሰው በእውነት አሳይተውናል ማለት ነው። ስለዚህ ጾምን ስንጾም ይህንን እያሰብን አባቶቻችን እንዴት እንደ ጾሙ እየተመለከትን እኛም ወደ እነርሱ ከፍታ ከፍ ለማለትና ለማደግ በዛ ደረጃ ራሳችንን እያዘጋጀን መጾም ይገባናል ማለት ነው። በማጠቃለያውና በምዕራፍ 6 ስንመለከት ጾም በዘመናችን በተግባራዊ ሕይወት ውስጥ እንዴት እንደሆነ መኖር እንዳለብን ስንመለከት ሰው የሚኖረው በእግዚአብሔር አፍ ከሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጠቅሷል። ስለዚህ ከስጋ መከልከል ወይስ ከክፋት የሚል ጥያቄ ልናነሳ ይገባናል ማለት ነው። በዘመናችን ጾም ስለዚህ በማጠቃለያው በምዕራፍ 6 ላይ ስንመለከት በተለይ በጾም ዙሪያ በዘመናችን ያለው ተግባራዊ ሕይወትን ስንቃኘው ማቴዎስ 4:4 ላይ ሰው የሚኖረው በእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይደለም ተብሎ እንደተጻፈ ሁሉ ስለዚህ ሕይወታችን ኑሯችን በመብላት በመጠጣት ብቻ ሳይሆን የእግዚአብሔርን ቃል ሕይወት በማድረግም ጭምር መሆኑን ልብ ልንል ይገባናል። ስለዚህ ጾም ከስጋ መከልከል ብቻ አይደለም ከክፋትም ጭምር ነው። ስለዚህ ከስጋ መከልከል ወይስ ከክፋት የሚለውን ጥያቄ ስናነሳ በዘመናችን ጾም የምግብ ፕሮግራም መቀየር ብቻ እንዳልሆነ ልብ ልንል ይገባናል። እውነተኛ ጾም አዳም በገነት የነበረውን መታዘዝ የምንለማመድበት ነው። ስጋን ስንከለክል ነፍሳችን እንድትበረታ ፈጣሪዋን እንድትመለከት እድል እንሰጣታለን ማለት ነው። ስለዚህ ጾም ከፈጣሪ ጋር ህብረት አንድ የምንሆንበት ስለሆነ እግዚአብሔርን የምንመስልበት አዳምን መስለን ወደ ቀድሞ ክብራችን የምንመለስበት ነው። የቀድሞ ተፈጥሮ ማንነታችንን የምናይበት መነጽር ነው ማለት ነው። በሌላኛው መንገድ እንደው ወደ ሳይንሳዊውና ወደ ዓለማዊ ሁኔታውን በምናይበት ጊዜ ጾም እንደ ስነ ምህዳራዊ ጥበቃም ይጠቅማል። በነገራችን ላይ በዘመናዊ ሳይንስ ውስጥ እጽዋትን መመገብ ለሰው ልጅ ጤና ለምድርም ደግሞ እጅግ በጣም አስፈላጊና ለምድር ደህንነት ራሱ አስፈላጊ መሆኑን ሳይንስም ያምናል። ጾም ለፍጥረት ሁሉ ማዘን ነው። በመንፈሳዊ መነጽርም ስንመለከተው ጾም ለፍጥረት ሁሉ ማዘን ነው። ዛሬ ዓለም ላይ በእንስሳት ጭካኔ በፍጥረት መዛባት ስትታወቅ፣ ጾም ግን እንስሳትን አትግደል፣ አትብላ፣ አትበድል የሚል የሰላም መልእክትን በውስጡ ይዞ እናገኛለን። ስለዚህ ጾም ፓራዳይዝ ወደ ሆነው ሕይወት የምንመለስበት መንገድ የሚያረጋግጥልን ነው። ወደ ገነት ናፍቆት፣ ወደ ዘላለማዊው ክብር፣ ወደ ጥንተ ተፈጥሮ እግዚአብሔር አምላክ አስቀድሞ አዳምና ሔዋንን በገነት ውስጥ ሲያኖራቸው ወደ ቀደመው ክብር የምንመለስበት መሆኑን ልናይ ይገባናል። ታዲያ ጾም ወደ ቀዳማዊ ማንነት መመለሻ ነው ስንል ምን ማለታችን ነው ስንል ትህትናን መለማመድ ነው። ጾም ስግብግብነትን ይሰብራል፣ ትዕቢትን ያሸንፋል። ስለዚህ ስንጾም ትሑት እንሆናለን፣ ትህትናን እንለማመዳለን። ጾም ርኅራኄን ማላበስ ነው፣ ርኅራኄን ማሳደግ ነው። የተራቡትን በማሰብ ለፍጥረት ሁሉ መራራት፣ በጾም ውስጥ ጸሎትን ማዘውተር ነው። አዳም በገነት እየነበረ አዳም ከእግዚአብሔር ጋር በነበረበት ህብረት ውስጥ ጾም ጸሎት ነበረ። ጾም ከባድ ቀንበር ሳይሆን የናፈቅነውን የገነት ሕይወት በምድር ላይ የምንቀምስበት የምናይበት መስኮት ነው። አዳም በገነት የነበረውን ሰላም አዳም በገነት ውስጥ የነበረውን ሰላም ደም የማይፈስበትና ለእግዚአብሔር የታመነ ሕይወት በጾም ውስጥ እናገኛለን። በዚህ በታላቁ አብይ ጾም ወቅት የምንጓዘው ጉዞ ወደ በረሃ ብቻ ሳይሆን ወደ ራሳችን፣ ወደ ጠፋ ማንነታችን፣ ወደ ቀደመ የአዳም ክብር መሆኑን እንመለከታለን። ይህን ስናስብ ነው ወደ እግዚአብሔር አባታዊ እቅፍና ፍቅር ውስጥ የምናርፈው። ስለዚህ ጾምን ስናስብ
ጾም ስንጾም እግዚአብሔር ሰውን በፈጠረበት የመጀመሪያው ንጹህ ማንነት ውስጥ ለመኖር ጥረት እያደረግን መሆን ይኖርበታል ማለት ነው። ስለዚህ ጾምን በፍቅር ጾምን በርህራሄ ራስን ዝቅ በማድረግ ወደ ቀድሞ ገነት ህይወት በመናፈቅ በመጾም ወደ ቀድሞ ክብራችን ልንመለስ ይገባናል ማለት ነው። እንግዲህ እግዚአብሔር አምላካችን ጾምን በመጾም አዳም የነበረውን የቀድሞ ተፈጥሯዊ ማንነት እንመለስ ዘንድ የእርሱ መልካም ፍቃድ ይሁንልን። ጾም የአዳም ህይወት በገነት ውስጥ እንደነበረ ተመልክተናል። ጾም ሃይማኖታዊ ግዴታ ብቻ ሳይሆን ተፈጥሯዊ ማንነት እንደሆነም ተረድተናል ማለት ነው። እግዚአብሔር አምላክ ከጾሙ ረድኤት በረከትን ያሳትፈን። የምንጾመው ጾም በእውነት አዳም ይጾመው የነበረው የቀድሞ ህይወት ከእንስሳት ጋራ፣ ከተፈጥሮ ጋራ፣ ከራሳችን ጋራ፣ ከእግዚአብሔር ጋራ በፍቅር የምንኖርበት ህይወት እንዲሆንልን አምላከ ቅዱሳን ቅዱስ እግዚአብሔር ይፍቀድልን። አሜን።